በመካከለኛው ምስራቅ ያለው ጂኦፖለቲካዊ ውጥረት ረገበ ሲሉት እየከረረ ቀዘቀዘ ሲሉት እየጋለ ቀጥሏል። በአንድ በኩል እስራኤል አሜሪካ በምታደርገው ድርድር ቴህራን የሚሳኤል ልማቷን እንድትገድብ ጫና የማታደርግ ከሆነ ኢራንን እደበድባለሁ ስትል አስታውቃለች። በሌላ በኩል ደግሞ ኢራን በቴህራን አደባባዮች ዩ ስታርት ዊ ፊኒሽ ኢት ወይም እናንተ ጀምሩት እኛ እንጨርሰዋለን የሚልና የሚሳኤል ኢላማ የሚሆኑ ቦታዎችን የሚጠቁም የቴል አቪቭ ካርታ በቴህራን አደባባይ ከፍ አድርጋ ሰቅላለች። በአንጻሩ ደግሞ የአያቶላህ አሊ ኻሜኒ አስተዳደር ከዚህ በፊት በነበረው ህዝባዊ ተቃውሞ ተሳትፏል የተባሉ ዜጎችን በገፍ እያሰረ መሆኑ ሲገለጽ፣ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ደግሞ ነገ ረቡዕ ከትራምፕ ጋር የሚያደርጉት ንግግር በኦማን የሚደረገውን የኢራንና የአሜሪካ ድርድር አደጋ ላይ ሊጥል ይችላል ስትል ቴህራን አስጠንቅቃለች። በሌላ በኩል ደግሞ አሜሪካ መርከቦቿ በተቻለ መጠን ወደ ኢራን ባህር ክልል እንዳይጠጉ ማስጠንቀቋ ውጥረቱንና ጥርጣሬውን የበለጠ ከፍ አድርጎታል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችን በኢራንና በእስራኤል መካከል ያለውን ከፍተኛ ውጥረት፣ በኢራን ውስጥ ያለውን ወቅታዊ ሁኔታ፣ የኒውክሌር ድርድር ውዝግብና የእስራኤል ቀይ መስመርን እንዲሁም የኔታንያሁ የዋሽንግተን ጉዞ ግቦችና ተያያዥ ጉዳዮችን ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። የኢራንና የአሜሪካ ግንኙነት እንዲሁም የእስራኤል ቀጥተኛ ጣልቃ ገብነት የመካከለኛው ምስራቅ ቀጠናን ወደማይታወቅ አቅጣጫ እየገፋው ይገኛል። በቅርቡ በኦማን የተካሄደው የአሜሪካና የኢራን ቀጥተኛ ያልሆነ ድርድር ተስፋ ሰጭ እንደነበር ቢገለጽም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ወደ ዋሽንግተን የሚያደርጉት የነገው ጉዞና በፕሬዝደንት ዶናልድ ትራምፕ ሊያሳድሩ የሚችሉት ተጽዕኖ በቴህራን በኩል ከፍተኛ ስጋትና ጥርጣሬን ፈጥሯል። በአንጻሩ ደግሞ ኢራን በአሁኑ ወቅት ሁለት ስልቶችን እየተከተለች ትገኛለች። በአንድ በኩል በሀገር ውስጥ የሚነሳባትን ተቃውሞ ለማፈን ከፍተኛ እርምጃዎችን እየወሰደች ሲሆን፣ በሌላ በኩል ደግሞ ከአሜሪካ ጋር በኒውክሌር ጉዳይ ላይ ለመደራደር በሯን ክፍት አድርጋለች። ባለፉት ሳምንታት በኢራን ውስጥ በተቀሰቀሰውና በሺዎች የሚቆጠሩ ሰዎች ለህልፈት በተዳረጉበት ተቃውሞ ሳቢያ መንግስት በርካታ ለውጥ ፈላጊ ፖለቲከኞችንና ማህበረሰብ አንቂዎችን እያሰረ ይገኛል። ከሰሞኑ የኢራን መንግስት በወሰደው እርምጃም የሪፎርሚስት ግንባር ቃል አቀባይ ጃቫድ ኢማምና የታዋቂው ተቃዋሚ መህዲ ካሩቢ ልጅ ሆሴን ካሩቢ መታሰራቸው የዚሁ አካል ተደርጎ ተወስዷል። ከዚህ ጋር በተያያዘም የሰብአዊ መብት ድርጅቶች ከ51 ሺህ በላይ ሰዎች መታሰራቸውን ቢገልጹም የኢራን ባለስልጣናት ተቃውሞውን በውጭ ኃይሎች የተቀነባበረ ሁከት ሲሉ እየገለጹት ይገኛሉ። ይህ በሀገር ውስጥ ያለው ጭቆና እንደቀጠለ ሆኖ የኢራን የኒውክሌር ኤጀንሲ ኃላፊ መሐመድ ኢስላሚ አስገራሚ ፍንጭ መስጠታቸውም እያነጋገረ ይገኛል። ኢራን በምላሹ ማዕቀቦች የሚነሱላት ከሆነ ወደ ጦር መሳሪያነት ሊቀየር የተቃረበውን 60 በመቶ የበለጸገ ዩራኒየም ወደ ዝቅተኛ ደረጃ ለመቀየር ወይም በሙያተኞቹ አጠራር ዳውን ብሌንድ ለማድረግ ፈቃደኛ መሆኗን ገልጸዋል። ይህ እርምጃ ኢራን የኒውክሌር ቦምብ ለመስራት የሚፈጅባትን ጊዜ የሚያራዝም በመሆኑ ለአሜሪካ እንደ ትልቅ ስኬት ተደርጎ ሊቆጠር ይችላል። ሆኖም ኢራን ይህንን የምታደርገው አሜሪካ ሁሉንም ማዕቀቦች ሙሉ በሙሉ ካነሳች የሚል ቅድመ ሁኔታን በማስቀመጥ ነው። በሌላ በኩል ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ የዋሽንግተን ጉዞ ዋነኛ ዓላማ ይህንን የኢራን የዲፕሎማሲ አካሄድ ማሰናከል ወይም የአሜሪካን ጥያቄዎች ማጥበቅ እንደሆነ ይታመናል። ጠቅላይ ሚኒስትሩ ጉዟቸውን ያፋጠኑት በድርድሩ አቅጣጫ ላይ ስጋት ስላላቸው እንደሆነ ተነግሯል። ኔትንያሁ ለፕሬዝደንት ዶናልድ ትራምፕ ስለ ኢራን ሚስጥራዊ የኒውክሌር እንቅስቃሴና ስለ ሚሳኤል ፕሮግራሟ አዲስ መረጃን ለመስጠት ማቀዳቸውም ተሰምቷል። የእስራኤል ባለስልጣናት ስጋት ትራምፕ
ልክ እንደ የመኑ ሐውቲዎች ውስን ጥቃት ወይም ሊሚትድ ስትራይክ ብቻ በመሰንዘር የኢራንን አቅም ሙሉ በሙሉ ሳያዳክሙ ድል አወጅኩ ብለው ሊተው ይችላሉ የሚል ነው። እስራኤል ግን ኢራን ከኒውክሌር ባሻገር የባለስቲክ ሚሳኤል አቅሟን እንድታጣና በሊባኖስና በጋዛ ለሚገኙ ታጣቂዎች የምታደርገውን ድጋፍ እንድታቆም ትፈልጋለች። በሌላ በኩል ደግሞ በቴህራን የሚገኘው የፓለስታይን አደባባይ በአሁኑ ወቅት የሁለቱ ሀገራት የስነ ልቦና ጦርነት ማሳያ ሆኗል። በስፍራው የተሰቀለው አንድ ግዙፍ ባነር በቴል አቪቭ የሚገኙ ስትራቴጂካዊ ቦታዎችን በማሳየት ዩ ስታርት ዊ ፊኒሽ ኢት ወይም እናንተ ጀምሩት እኛ እንጨርሰዋለን የሚል ማስጠንቀቂያ ይዟል። ይህ መልእክት እስራኤል ወይም አሜሪካ በኢራን ላይ ጥቃት ቢሰነዝሩ ኢራን እስራኤልን በከባድ ሚሳኤሎች እንደምደበድብ የሚጠቁም ነው። ከዚህ ጋር በተያያዘም የኢራን ጦር አዛዥ ሜጀር ጀነራል አሚር ሃታሚ አሜሪካና እስራኤል ጥቃት ለመሰንዘር ከወሰኑ ታይቶ የማይታወቅ ምላሽ ይጠብቃቸዋል ሲሉ አስጠንቅቀዋል። እስራኤል በበኩሏ ለአሜሪካ ግልጽ የሆነ ቀይ መስመር አስቀምጣለች። አንድ የእስራኤል የመከላከያ ምንጭ እንደገለጸው ኢራን በባለስቲክ ሚሳኤል ላይ ያስቀመጥነውን ቀይ መስመር ካለፈች ብቻችንን ጥቃት እንደምንሰነዝር ለአሜሪካውያን ነግረናቸዋል ሲሉ ገልጸዋል። ይህ የሚያሳየው እስራኤል የአሜሪካና የኢራን ድርድር ውጤት ምንም ይሁን ምን የራሷን ደህንነት ለማስጠበቅ ወደ ጦርነት ከመግባት ወደ ኋላ እንደማትል ነው። በተለይም የኢራን ሚሳኤሎች ለእስራኤል ሕልውና ስጋት እንደሆኑ በመግለጽ ይህንን ስጋት ለመቀልበስ ታሪካዊው አጋጣሚ አሁን እንደሆነ ታምናለች። ከዚህ ባሻገርም በቀጠናው ላይ ያለው የባህር ላይ ውጥረት በከፍተኛ ሁኔታ መጨመሩ እየተነገረ ነው። የአሜሪካ የባህር ላይ አስተዳደር ለአሜሪካ መርከቦች የሆርሙዝ መተላለፊያን በሚያቋርጡበት ወቅት ከኢራን ውሃ ክልል እንዲርቁ መመሪያ አስተላልፏል። ኢራን ቀደም ሲል የሆርሙዝ መተላለፊያን ልትዘጋ እንደምትችል መዛቷ ይታወሳል። ይህ ቀጠና የዓለም የነዳጅ ንግድ የደም ስር በመሆኑ እዚያ አካባቢ የሚነሳ ግጭት የዓለምን ኢኮኖሚ ሊያናጋ ይችላል። አሜሪካ በአካባቢው የአውሮፕላን ተሸካሚ መርከቦችን በማከማቸት በኢራን ላይ ጫና እያሳደረች ሲሆን ትራምፕ ኢራን ስምምነት ካላደረገች መዘዙ በጣም ከባድ ይሆናል ሲሉ መዛታቸው ይታወሳል። በሌላ በኩል ደግሞ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በአሜሪካ ላይ ያላቸው እምነት እጅግ ዝቅተኛ መሆኑን ገልጸዋል። ላለፉት ዓመታት አሜሪካ ባሳየችው ባህሪ ምክንያት ጥልቅ አለመተማመን አለ ሲሉ ተናግረዋል። ኢራን ድርድሩ በኒውክሌር ጉዳይ ላይ ብቻ እንዲያተኩር ስትፈልግ፣ እስራኤልና አሜሪካ ግን የሚሳኤል ጉዳይ እንዲካተት ይፈልጋሉ። ለኢራን ግን የሚሳኤል አቅም ድርድር የማይቀርብበት የሉዓላዊነት ጉዳይ ተደርጎ እንደሚወሰድ በተደጋጋሚ ተገልጿል። ኢራን እስራኤልን አጥፊ ተጽዕኖ የምታሳድር አደናቃፊ ስትል ትከሳለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋሂ እንደገለጹት የጽዮናዊው አገዛዝ በቀጠናችን ሰላም የሚያመጣ ማንኛውንም ዲፕሎማሲያዊ ሂደት እንደሚቃወም በተደጋጋሚ አሳይቷል። እናም የኔትንያሁ ጉዞ ዋነኛ ግብ ትራምፕን ወደ ከፍተኛ ግፊት ወይም ማክሲመም ፕሬሸር ፖሊሲ እንዲመለሱና ኢራን ላይ ጥብቅ ቅድመ ሁኔታዎችን እንዲጭኑ ማሳመን ነው። እስራኤል በትራምፕ ላይ ያላት ተጽዕኖ ከፍተኛ መሆኑ የሚታወቅ ሲሆን የትራምፕ አስተዳደር በኢራን ውስጥ ስላለው ሰብአዊ መብት ረገጣና እስራት ድምፁን አለማሰማቱ ትራምፕ ከሰብአዊ መብት ይልቅ ለስልታዊ ስምምነት ቅድሚያ ሊሰጡ እንደሚችሉ ፍንጭ ይሰጣል። ይህ ደግሞ በኢራን ለውጥ ፈላጊዎች ዘንድ ትልቅ ስጋትን ፈጥሯል። ከዚህ ጋር ተያይዞም የወደፊቱ ጊዜ እጅግ አሳሳቢ መሆኑ እየተገለጸ ሲሆን ኢራንና እስራኤል ባለፈው ሰኔ ወር ለ12 ቀናት ያደረጉት ጦርነት ለሁለቱም ሀገራት መጥፎ ተሞክሮ እንደነበር ይነሳል። በዚያ ጦርነት ወቅት አሜሪካ የኢራንን የኒውክሌር ተቋማት በቦምብ ደብድባለች። ኢራንም በመቶዎች የሚቆጠሩ ሚሳኤሎችን ወደ እስራኤልና አሜሪካ የጦር ሰፈሮች አስወንጭፋለች። አሁንም ድርድሩ ከከሸፈ ይህ ሁኔታ ዳግም የመከሰት ዕድሉ ሰፊ ነው። የኢራኑ መሪ አያቶላህ አሊ ኻሜኔ ሕዝባቸው ጽናትን እንዲያሳይና ጠላትን ተስፋ እንዲያስቆርጥ ጥሪ አቅርበዋል። ብሔራዊ ጥንካሬ በሚሳኤልና በአውሮፕላን ብቻ ሳይሆን በሕዝብ ፍላጎትና ጽናት ላይ የተመሰረተ ነው በማለት የርዕዮተ ዓለም ዝግጅት እያደረጉ መሆኑን አሳይተዋል። እናም በመካከለኛው ምስራቅ ያለው ሰላም በአሁኑ ወቅት
በዋሽንግተን በሚካሄደው ስብሰባና በኦማን በሚቀጥለው ድርድር ላይ የተንጠለጠለ ነው። እስራኤል ኢራንን ወታደራዊ እርምጃ ወስዳ ለማዳከም ያላትን ፍላጎት አልደበቀችም። ኢራንም ማንኛውንም ጥቃት እንጨርሰዋለን በሚል ዛቻ ለመመከት ተዘጋጅታለች። ፕሬዝደንት ትራምፕ በኔትንያሁ ግፊትና በኢራን የዲፕሎማሲ ለውጦች መካከል ሚዛን ለመጠበቅ የሚያደርጉት ጥረት የቀጠናውን የወደፊት ዕጣ ፈንታ ይወስናል። የሁለቱ ሀገራት መሪዎች የቃላት ልውውጥን በመጠቀም የሚያደርጉት ፍጥጫ ወደ ቀጥተኛ ጦርነት ከተቀየረ ውጤቱ ለመካከለኛው ምስራቅ ብቻ ሳይሆን ለዓለም አቀፉ የነዳጅ ገበያና ሰላም አስከፊ ሁኔታን የሚደቅን ይሆናል። በሌላ በኩል ደግሞ የዲፕሎማሲው መስመር እጅግ የጠበበ ይመስላል። ኢራን የኒውክሌር መብቷ እንዲከበርላትና ማዕቀቦች እንዲነሱላት ስትጠይቅ፣ እስራኤል ግን ኢራን ዳግም እንዳታጠቃ ሙሉ በሙሉ መከልከል አለባት ስትል እየገለጸች ነው። ከዚህ ጋር በተያያዘ ትሪታ ፓርሲ የተባሉ ተንታኝ እንደሚሉት አሜሪካ የእስራኤልን ከፍተኛ ፍላጎቶች የምትከተል ከሆነ ድርድሩ በአጭር ጊዜ ውስጥ ይፈርሳል። ድርድሩ ከፈረሰ ደግሞ የሚቀጥለው አማራጭ ወታደራዊ ግጭት ብቻ ይሆናል። የኢራኑ ፕሬዝደንት መሱድ ፔዚሽኪያን የኢራን ሕዝብ ለአክብሮትና በአክብሮት ምላሽ ይሰጣል፣ ነገር ግን የኃይል ቋንቋን አይቀበልም ብለዋል። ይህ ንግግር ኢራን ለድርድር ዝግጁ ብትሆንም ጫና ከበረታባት ግን ወደ ግጭት ለመግባት እንደማታመነታ ያሳያል። በቀጣዮቹ ቀናት የሚካሄደው የኔትንያሁና የትራምፕ ስብሰባ እንዲሁም የኢራን ከፍተኛ አማካሪ አሊ ላሪጃኒ ወደ ኦማን የሚያደርጉት ጉዞ ቀጣዩ ምዕራፍ ዲፕሎማሲ ወይስ ጦርነት መሆኑን ይለዩታል። ዓለም አቀፉ ማህበረሰብና የቀጠናው ሀገራት እንደ ሳውዲ አረቢያ እንዲሁም ኳታር ያሉ ሀገራት ውጥረቱን ለማርገብ ጥረት እያደረጉ ቢሆንም የኢራንና የእስራኤል የቆየ ጠላትነት እንዲሁም የኒውክሌር ስጋቱ የቀጠናውን ደህንነት አሁንም በስጋት ውስጥ እንደከተተው ቀጥሏል። እናም የወደፊት ዕጣ ፈንታ የሚወሰነው አሜሪካ በኢራን የውስጥ ፖለቲካና በውጭው ስጋት መካከል በምትከተለው ሚዛናዊ አቋም ላይ ነው። ኢራን ማዕቀቦች እንዲነሱላት ያላትን ጉጉት ለድርድር እንደ መጥፎ አጋጣሚ ብትጠቀምበትም የሀገር ውስጥ ተቃውሞው ግን ስርዓቱ ላይ የፈጠረው ስንጥቅ ቀላል አይደለም። እስራኤል ይህንን ድክመት በመጠቀም ኢራንን ሙሉ በሙሉ ለማንበርከክ የምታደርገው ጥረት ትራምፕን ወደ ጦርነት ሊጎትታቸው ይችላል። ነገር ግን ትራምፕ ጥሩ ስምምነት ለማድረግ ያላቸው ፍላጎትና ኢራን ዩራኒየሟን ለመቀነስ ያሳየችው ፈቃደኝነት ምናልባትም ጦርነቱን ለጊዜው ሊያዘገየው ይችላል። ቢሆንም ግን በሁለቱም ሀገራት መካከል ያለው ጥልቅ አለመተማመን በቀላሉ የሚፈታ ባለመሆኑ ቀጠናው በማንኛውም ሰዓት ወደ ጦርነት ውስጥ ሊገባ እንደሚችል እየተገለጸ ይገኛል። በሌላ በኩል ደግሞ በመካከለኛው ምስራቅ ያለው ወቅታዊ ሁኔታ በዲፕሎማሲያዊ ሽንገላና በወታደራዊ ዛቻ የተሞላ ሆኖ ይገኛል። የኔትንያሁ የዋሽንግተን ጉዞ የትራምፕን አስተዳደር ወደ እስራኤል ቀይ መስመር በመሳብ በኢራን ላይ ያለውን ጫና ከፍ ሊያደርገው ይችላል። ኢራን በበኩሏ የኒውክሌር ድርድሩን እንደ መዳኛ ብትመለከተውም የሚሳኤል አቅሟን እንዲሁም ቀጠናዊ ተጽዕኖዋን አሳልፋ ለመስጠት ፈቃደኛ አይደለችም። እናንተ ጀምሩት እኛ እንጨርሰዋለን የሚለው የቴህራን መፎክር እንዲሁም የእስራኤል ብቻችንን እንመታለን የሚለው ማስፈራሪያ መካከለኛው ምስራቅን በፈነዳ አፋፍ ላይ ያለ የባሩድ ክምር አስመስሎታል። በመጪዎቹ ሳምንታት የሚደረጉት የትራምፕና ኔትንያሁ ውይይቶች እንዲሁም በኦማን የሚቀጥለው የአሜሪካና የኢራን ድርድር ቀጠናው ወደ ሰላም ወይስ ወደ አስከፊ ጦርነት እንደሚያመራ የሚወስኑ ክስተቶች ተደርገውም ይወሰዳሉ። የመካከለኛው ምስራቅ ወደፊት ተስፋ አሁን ላይ በዋሽንግተን በቴህራንና በኢየሩሳሌም በሚወሰኑ ፖለቲካዊ ውሳኔዎች ላይ ወድቋል። የእነዚህ ክስተቶች ትስስር የሚያሳየውም የኢራን የውስጥ አለመረጋጋት ለውጭ ዲፕሎማሲያዊ ድርድሮች ግብዓት እየሆነ መምጣቱን ነው። የኢራን መንግሥት የገዛ ዜጎቹን በጭካኔ እየገደለ በዓለም አቀፍ ደረጃ ግን ፍትሐዊና ሚዛናዊ መፍትሄ እፈልጋለሁ ማለቱ
በብዙዎች ዘንድ የዲፕሎማሲያዊ ግብዝነት ተደርጎ ይወሰዳል። የኒውክሌር ማበልጸግን ለመቀነስ የቀረበው ሐሳብ ማዕቀቦችን ለማስነሳት የታለመ ስልታዊ ማፈግፈግ ሊሆን ቢችልም እስራኤል ግን ይህንን እንደ ጊዜ መግዣ ዘዴ ነው የምትመለከተው። በሆርሙዝ ባህረ ሰላጤ ላይ ያለው ውጥረትም ለዓለም አቀፍ የነዳጅ ገበያ ትልቅ ስጋት ሆኗል። አሜሪካ የራሷን መርከቦች ከኢራን የባህር ክልል ራቁ ብላ ማሳሰቧ ማንኛውም አይነት ወታደራዊ ግጭት የዓለምን ኢኮኖሚ ሽባ ሊያደርግ እንደሚችል ካላት ስጋት የመነጨ ነው። በአጠቃላይ በመካከለኛው ምስራቅ ያለው የጥቅም ግጭት ከኒውክሌር ቴክኖሎጂ ባለፈ ቀጠናዊ የበላይነትን የመያዝ ፍላጎትና የህልውና ትግል ድብልቅ ነው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ዘ ጄሩሳሌም ፖስት፣ ዘ ሚድል ኢስት ሞኒተር፣ ኢራን ኢንተርናሽናል እንዲሁም አናዶሉን በዋቢነት ተጠቅመናል።